አንድ ነው በል ይላል ቁርአን ላይ ሱረቱል ኢኽላስ ላይ አላህ አንድ ነው በል ይላል። በል ሲል አንተ አላህ አንድ ነው ትላለህ። ያ ያዘዘ ፈጣሪ ነው ፍጡር ነው? የቃሉ ያላቀ ምንም አያስቅም እኮ በነገራችን ላይ ትክክለኛ ጥያቄ ነው። ቃሉ እያዘዘ እኮ ነው። እሺ እኔ እኮ ለሱ ልመልስለት አሁን እዚህ ጋር ለጎረቤቴ እየመለስኩኝ ለአንተ ደግሞ እንትን በወረፋ መልስልሃለሁ። ቆይ የገባኝ ነገር አይደለም። በመጀመሪያ እስማኤል ዋናው ስለሆነ ማለት ነው አላህ ወደ ፍጥረቱ ይገባል አይገባም የሚለውን እኮ ነው እየመለስን ያለ። እናንተ የምታምኑት ምንድነው? አላህ ወደ ፍጥረቱ አይገባም እያላችሁ ነው። በምኑም ማለት ነው በባህሪውም አይገባም። አላህ ግን ወደ ፍጥረቱ ገባ። ቃሉን ለጅብሪል የነገረው ሂድ ለመሐመድ ንገረው ያለው በአረብኛ የሆነ የአላህ ንግግር ይዞ መጣ። ለመሐመድ ነገረው። ያ ለመሐመድ የተነገረው የሱ ንግግር በወረቀት ተገለጠ። ስለዚህ አላህ ወደ ፍጥረቱ ገባ ማለት አይደል? ያ ቃል ደግሞ እያዘዘ ነው። እንደዚህ በል እያለ ኤግዛክትሊ በወረቀት በፍጥሩ በወረቀት ተገልጦ የሱ ማንነት ኤላስ መሀል ላይ የገባ ፊቸሪንግ እንትላት በል ወይ ደግሞ ቶፒክ ላንችን በል። ስለዚህ ያ ቃሉ አላህ ወደ ፍጥረቱ አይገባም ከተባለ ቁርአን የአላህ ቃል ነው ካላችሁ፣ የአላህ ንግግር ነው ካላችሁ፣ የአላህ ንግግር ወደ ፍጥረቱ ገብቷል። መሬት ፍጥር አይደለችም እንዴ? መሐመድ ፍጡር አይደለም እንዴ? መሐመድ ልብ ውስጥ አልገባም? በቃ አሁን ልመልስልህ እኔ ለእናንተም ተለይቶ ቆይ ለእናንተ ልንገርህ፣ ከስህተትህን ከማረም ነው የምጀምረው። ስህተቴን አላህ በዛቱ ነው በእኛ ጋር የማይገኘው። ስህተቴ ሳይሆን በሲፋቱ እኛ ጋር ይገኛል። ሁልጊዜ የምንለው ይሄን በሲፋቱ በባህሪ በስራው እኛ ጋር ይገኛል። ኤልያስ ግን አንድ ጊዜ ችግር አለ። ሴቶች የሚያወሩ እንጂ ቆይ ያወራ አይደለም አይደል? አንተ አላህ ያወራ አይደለም፣ ቁርአን ነው የሚያወራ የሚነግርህ። ቁርአን የሚያዝህ ፍጥሮ የሚያዝህ በመጀመሪያ ደረጃ እያዘዘኝ ያለው አላህ ነው። አላህን እየነገረህ ነው። አላህ እየነገረህ ነው እኮ ራሱ አንዱ አየህ፣ አትለየውም ማለት ነው። ቁርአንንና አላህን አትለየውም ማለት ነው። አየህ፣ አትለየውም ማለት ነው። አስጨርሰኝ። መጀመሪያ መረዳቴን ላስቀምጥልህ። አስጨርሰኝ። አላህ እንትን በቁርአን ውስጥ የሚናገረኝ አላህ ነው። ቁርአን ራሱ አይደለም የሚናገረው፣ ወይም ደግሞ ቁርአን ራሱ ፐርሰን ሆኖ አይደለም እያወራኝ ያለው። ከዛም በኋላ እንዴት ትረዳዋለህ ታዲያ? ፐርሰን ነው ወይ ቆረ? የአላህ ባህሪ ከአላህ አይለይም። ሁልጊዜ አንዴ እያልኩ ያለው ከቅድም ጀምሮ የአላህ እይታ ነው። የአላህ ማየቱ የሱ ባህሪ ነው። ከሱ ተነጥሎ አይነገርም እኮ። አሁን አላህ ቁርአን እየነገረኝ ነው ብለህ ስትለኝ ቁርአኑ አይደለም አላህ ነው እየነገረኝ። በቁርአን ውስጥ እኮ አላህ ፌስ ቱ ፌስ እየነገረኝ ነው። ቆይ አላህ በፌስ ቱ ፌስ በቁርአን እየነገረኝ ነው። ገባኝ። አላህ ፌስ ቱ ፌስ እያናገረ ነው ወይስ በቃሉ በኩል እያናገረ ነው? ፌስ ቱ ፌስ ማለት ምን ማለት ነው እኮ? አላህ ፌስ ቱ ፌስ እያናገረ ለምሳሌ አላህ አንድ ነው በል ሲል አላህ ራሱ ከሰማይ ድምጹን እያሰማ ኦር ደግሞ በመላእክት ወይም መልእክቱ ደርሶኛል። በመልእክቱ በኩል እየነገረ ነው አይደል? መልእክቱ ደርሶኛል። ቴንክ ዩ። መልእክቱ ደግሞ የራሱ አካል ነው ማለት ነው። የራሱ የማንነቱ መገለጫ ነው። ማንነቱ ነው። በቃ ልክ ነው። በቃ አንድ ነው ማለት ነው። ራሱ ነው ማለት ነው። አይደረግም። አንድ ነገር ራሱ ነው ማለት ነው እኮ ማንነቱ ራሱ ነው ማለት ነው። ባህሪው ስፔሲፋይ ተደርጎ ተነጥሎ ፐርሰን ተሰጥቶት ፈጣሪ ነህ ፈጣሪ አይደለህም ተብሎ አይገለጽም፣ አይጠየቅም። ጥያቄው ስህተት ነው የሚሆነው። የቃሉ ባለቤት ነው ፈጣሪ ነው ፈጣሪ አይደለም ተብሎ ማን ብቻውን ፈጣሪ ነው አለ? ብቻውን ተነጥሎ ፈጣሪ ተፈጣሪ ብቻውን ፈጣሪ ነው ያለ ሰው ተነጥሎ ፈጣሪ ነው ያለ ሰው አለ? ስለዚህ እንደዛ ፈጣሪ ነው ፈጣሪ አይደለም የሚለው ፐርሰን እኮ እየተደረገ ነው ያለው። ፐርሰን ተደርጎ እኮ ነው እየተጠየቀ ያለው። ምንድን ነው የምትለኝ? የሚገርመው ነገር ማንነቱ ነው። ማንነቱ ነው አልክ። ማይለውጥ ማይቀይር ማይሰራ ከሆነ ምንም ነው ትርጉም የለው። ዩ ጋይስ እንዴት አይለውጥም? ትክክለኛ መንፈሳዊ የሆነ መረዳት አላችሁ እናንተ አውቃችሁ ነው የምትከራከሩት። እኔ ይገባኛል። ምንም አይደለም፣ ፍጡሩን ፈጣሪም አይደለም። መንፈሳዊ የሆነው መረዳት አላችሁ ታውቁታላችሁ። እውነቱን ግን አይደለም። እናንተ እኮ ናችሁ ምንም አይደለም ነው። አላሁ አለም እያልከኝ አሃ ሲጠይቅ አላሁ አለም እያልከኝ መረዳት አላችሁ አውቃችሁ ነው ለምን ትለኛለህ?
አትሊስት እኮ ስትጠየቅ እኮ አንተ አሁን አልገባኝም እኔ አልተረዳሁም ማለት ነው እንጂ እኛ የጠየቅን ጥያቄ ሲምፕልና ግልጽ ጥያቄ ነው። የአላህ ቃሉ ሁን ብሎ የሚፈጥርበት የእሱ ማንነቱ ባህሪው ነው ካላችሁ ከሱ ይለያል ወይ ተለይቶ ወደ ፍጥረቱ ይገባል የሚል እምነት አላችሁ ወይ? አይለይም። ወደ ፍጥረቱ አላህ አይገባም ካላችሁ አላህ የእሱ በሆነ በሚፈጥርበት አካሉ ወደ ፍጥረቱ ገብተዋል። ፍጡር በሆነ ወረቀት ተገልጦ ታይተዋል። በሲፋቱ እኛ ጋር ነው አለ እኮ በዛቱ እኛ ጋር የለም አለ እንጂ በሲፋቱማ ሁሌ አለ። ቆይ ወደ ፍጥረት አይገባም። ሲፋቱና ባቱ ይለያያሉ። ሲፋቱና ዛቱ ይለያያሉ። ሙሳን እሳት ውስጥ ያዋራው አላህ ነው አይደለም? በኮሽን ሙሳን እዛ እሳት ውስጥ ሆኖ ያወራው ጫማን አውልቁ ራሱ ያለው ማን ነው? ይሰማል ጋይስ እንዲገባቸው ሙሴን ብለህ ጠይቃቸው። ሙሳን ያወራው ማን ነው? ኤልያስ መልስለት። እሳት ውስጥ ሆኖ ያወራው ማን ነው? ኤልያስ መልሳለህ ለዚህ ማን ጠያቂው? ኧረ ከፖይንት አንዝለል። መጀመሪያ ባህሪው ነው መልስ። መልስለት። ሰምተሃል ጥያቄውን? ቆይ እስኪ አላህ ነው ያወራው። ኤልያስ አላህ ነው ያለው። ስለዚህ አላህ በእሳት ውስጥ ሆኖ አውርቷል፣ ተገልጿል። ክሬሽን ውስጥ ገብቷል ማለት ነው። አልን ቆይ ስጠይቅ አላህ በአካል ከሌለ እንዴት ታወራው ነው ጥያቄው መሆን ያለበት እኮ። ምንድን ነው የምታወራው? ነው መጀመሪያ የጠየኩህ እኮ ማን ያወራው? የራስን ኮንክሉዥን ትሰራለህ እንዴ? ጠይቀህ ወይ ማን ያወራው ስለ አላህ ነው ያወራው አልከኝ። አላህ ኦኬ። ቡሽ ውስጥ ማን ያወራው ስለ አላህ ነው ካልከኝ ታዲያ ምን ኮንክሉድ ላድርግ ነው? አላወራውም ብዬ ኮንክሉድ የለም አላልኩም። አላወራውም እንዴት አወራው ብለህ መጠየቅ ነው። አላህ በእንትን አይገኝም ካልከኝ አይገኝም ካልከኝ ለእኔ የምነግርህ ነገር ያወራ አዳምጠኝ። አላህ እንዴት አወራው ነገር ግን አላህ በአካል እዚህ አልተገኘም። ጀስቲስ ሙሳን የት ሆኖ ነው ያናገረው? ባጭሩ ነገርኩህ። አላህ ከአርሽ በላይ ነው አይደለም? ሙሳን የት ሆኖ ነው ያናገረው? ሙሳን የት ሆኖ ነው ያናገረው? ይኸው ዘላስ የጠየቀ ጥያቄ ካለበት አላህ ካለበት ከእሳት ውስጥ ወሪጅ ላይ ቆይ አንዴ ክፈትለትሽ ካለበት ቆይ አንዴ። አይ እሳት ውስጥ በርኒንግ ቡሽ ውስጥ አላህ ነው ብለኸኛል ስጀምር መጀመሪያ ስጠይቅ አረ ያወራው ማን ነው? አላህ። እንዴት ሆኖ ወራው? ካለበት በርኒንግ ቡሽ ውስጥ ነው የሚለው። ካለበት ያው እዛ አላልኩም። ክፈትለት እኮ ያወራው ነው። ኦኬ ከሻት ሆኖ ወራው ከሆነ ግን እኔ ከፍትለታለሁ። ቆይ ኦኬ ዞሮ ክሬሽን ውስጥ ገብቶ አይደል የሚያወራው? ታዲያ ለምንድን እንዴት ሆነ? እሺ ኤክስፕሌን አድርግልኝ። አላህ ወደ ፍጥረቱ ይገባል ብላችሁ ታምናላችሁ ወይስ አታምኑ? መጀመሪያ ኮንፈርም አልነበርኩም። ቆይ አላህ ወደ ፍጥረቱ ማን ነበር ካለ አላህ ወደ ፍጥረቱ ይገባል አይገባም? መጀመሪያ ያ እዛ ቡሹ በርኒንግ ቡሽ ውስጥ በዛቱ አይገባም፣ በሲፋው ግን እኛ ጋር አለ እያልኩ አይደል? ምንድን ነው ኤክስፕሌን አድርግልኝ። በዛቱና በሲፋው አሁን እሳት ውስጥ ምንድን ነው ያለው? በዛቱ ባህሪው እኛ ጋር ለምሳሌ አላህ አሁን እኔ በር ዘግቼ አሁን ብቻዬን ያለሁት እና እዚህ ውስጥ አላህ የማደርገውን ነገር ሁሉ ያውቃል። ማወቁ ነው ኤግዚስት የሚያደርገው እንጂ እሱ በዛቱ ሚንስ አላህ በህላዌው እዚህ አጠገብ ያለ ማለት አይደለም። እዚህ ያለውን ነገር መረዳት መቻሉ ያለውን ነገር ማወቅ መቻሉ የእሱን ኤግዚስታንስ አያሳይም። ነው አወራው እኮ ነው በአካል ፊዚካሊ እዚህ ኤግዚስት ማድረጉን አይደለም የሚያሳየው። እሺ ከበርኒንግ ቡሽ ውስጥ አወራው ስንል ምን እያልን ነው? አወራው ነው ሲለን አወራው ነው። ሌላ ምን ይላል? የት ጋር ነው አወራው ነው የሚለው? ካለበት የት ካለበት ከአርሽ በላይ ከሰባት ሰማይ በላይ አወራው ነው የሚለው እዛ ጋር አወራው ነው የሚለው አይደለ? ፍቹዋለሁ አንብቦ አወራው ነው ካለበት አወራው ዛሶ ባይ ጀስቲስ ባጆ እኔ ልረዳ ነው ፈልገው። አሁን ጀስት አስረዳኝ በቃ ወይ እንክፈተውና ትነግረኛለህ አንተ እንዴት እንደሆነ።
መክፈት የሚችል ካለ ግን ዛቱና ሲፋቱ ምንድነው? ዛትና ሲፋቱ ልዩነቱ ምንድነው? አልገባንም። ዛትና ሲፋቱ ከፍቼለታለሁ። ሁለት የተለያዩ ነገሮች ናቸው። ቃል ልንገርህ። ትልቁ ላይ አድርገውና ዛት ማለት አካል ማለት ነው። አንብበው። ዛት ማለት አካል ማለት ነው። አካል ማለት ነው። ያው አካል ሲፈት ማለት ባህሪ አላህ ሁሉን ያውቃል። አንድ ጊዜ ባህሪ ኤልያስ አንድ ጊዜ ሲፋት ማለት ባህሪ የመናገር ባህሪ ያለው፣ የመስማት ባህሪ ያለው፣ የማየት ባህሪ ያለው። ይሄ አሁን የሰው ልጅ ምንድነው? አዋቂ ነው አይደለ? ማወቁ ምንድነው? ባህሪ ነው። መናገሩ ባህሪ ነው። ልክ እንደዛ በተመሳሳይ ሁኔታ ግን አላህ ያው ከኛ ጋር ሳይመሳሰል፣ ስለዚህ ባህሪው ከሱ ይለያል ማለት ነው። ተለይቶ ወደ ፍጥረቱ ይገባል እያላችሁ ነው። የአላህ ባህሪ ተለይቶ ከሱ ተለይቶ ወደ ፍጥረቱ ይገባል። እሱ ከአርሽ በላይ ከሆነ ያለው ኦኬ፣ ካልተለየ እንዴት እንደገባ ታስተርጉማላችሁ? ሳይለይ እዛ ሆኖ አካሉ ከአርሽ በላይ ሆኖ ባህሪው ግን ማለት ነው እዚሁ እኛ ያለንበት ፍጡር ውስጥ ምናምን ሁሉ ቦታ አለ ነው ባህሪው ሲፈቱ። እሺ እኔ ላምብበው ንግግሩ ላምብበው ይኸውላችሁ አዳምጠው። ዘላስት ያነሳውን ፖይንት ማለት ነው 27:7 ላይ ሙሳ ቤተሰቦቹ እኔ እሳት አየው እርሱም ወሬን አመጣላችኋለሁ ወይም ትሞቁ ዘንድ የተለኮሰ ችቦን አመጣላችኋለሁ ባለ ጊዜ ይልና የሆነውን አወሳቸው ይልና በመጣትም ጊዜ እንዲህ በማለት ተጣራ። በሳሲቱ ያለ ሰውና በዙሪያው ያሉ ሁሉ ተባረኩ፣ የዓለማት ጌታ አላህ ጥራት ይግባዋልና 9 ላይ ሙሳ እነሆ እኔ አሸናፊ ጥበበኛ አላህ ነኝ ነው ያለው። ገብቷል? አላህ ነኝ። በሳቲት ውስጥ ሆኖ ያናገረው ማን ነው? አላህ ነው። ስለዚህ አላህ ወደ ፍጥረቱ ገብቷል ወይንስ አልገባም ነው ጥያቄው። እኔ አሁን እሳት ውስጥ when the Lord appeared ችግር የለውም። እሺ ቀጥል። Yeah, when Moses came at the appointed time and his Lord spoke to him ይላል። so directly ነው የሚያሳየው። አሁን ለዚህ መልሱ ማለት ነው ምንድነው? በአካሉ አሁን ሙሳን ሲያናገረው ማለት ነው ከሰማይ በላይ ነው፣ ከ7 ሰማይ በላይ ነው በአካሉ። ምኑ ነው ዳይሬክትሊ የሚያሳየው? ቆይ አይ አይደለ፣ ቆይ እኔ ካንተ ጋር ነኝ። እንደገና ደግሞ አሁን እዚህ ጋር ሙሳን አላህ ሙሳን ሲያናግረው በሲፈቱ ነው አሁን እዚህ ጋር እያናገር ያለው እንጂ በአካሉ ወርዶ እሳቱ ጋር ሆኖ አላወራው። በአካሉ ነው የምልህ። በሲፈቱ ግን ማንበባችሁም እንደ ቆይ ምን ሆናችሁ ነው አቡ? በነገራችን እኮ አሪፍ መልስ እኮ እስልምናን እኮ ዲባንክ የሚያደርገው መልስ እየመለሱ ነው እኮ። እኔ ተመችቶኛል። በነገራችን ላይ እስማኤል እያለ ያለው አላህ በባህሪው ወደ ፍጥረት ይገባል እያለ ነው። ይህን ሪከርድ አድርጉት። እስላማዊ ማስረጃ ብለን አንድ አታመጡም። አላህ በባህሪው ፍጥረት ውስጥ ገባ ማለት አላህ ይሄ ደግሞ የአላህ ባህሪ የሱ ብቻ ከሆነ የሱ መገለጫ ብቻ ከሆነ ቃሉ ብሎ የሚፈጥርበት ይሄ ቃሉ ባህሪው ነው ካልከኝ የአላህ ባህሪ ደግሞ በፍጡር ተገለጠ እያልከኝ ነው። ፍጡር በሆነ ወረቀት። ስለዚህ አላህን መግባትን እዚህ ጋር ምን አመጣው እንዴ? የፈጣሪን ሁሉ ቻይነት ይገደከው ነው እንዴ? አንተ አልገባም እንዴ? ይሄ እኮ መግባቱ እኮ ቀላል ነው። ቅርቢቷ ሰማይ ምንድነች? ሁሉን አዋቂ ይገባሉ እኮ በዛቱ በአካሉ። አንዴ ላምብበው ቻፕተር 28 29 ጀምሮ ምን ይላል? when Moses had completed the term and was traveling with his family he spotted a fire on the side of the mountain ይላል። to his family he says stay here for I have spotted a fire, perhaps from there I can bring you some directions or torch from the fire so you may warm yourself ይላል። ከዛ 30 ላይ but when he came to it he was called from the bush ተጠራ ይላል in a sacred ground to the right side of the valley ከዛ ምን አለ ይላል የተጣራው oh Moses it's truly I am God the Lord of all worlds now throw down yourself but when he saw it slithering like a snake he ran away without looking back. God reassured him oh Moses draw near and have no fear you are perfectly secure. Now put your hand through the opening of your collar
it will come out shining. So yeah, so then yeah, my Lord, I have indeed ምናምን ብሎ አወራው ይላል። So he speak እኮ ነው language እኮ ነው። I am God your Lord እኮ ነው የሚለው chapter 28 verse 31 ላይ verse 30 ላይ ዘላስ በነገራችን ላይ እነሱ የግድ እኮ ማመን አይጠበቅባቸውም። ይሄ ገብቷል ወደ ፍጥረቱ። ነው ስለማሳመን አይደለም። ግን እዚህ ጋር መነሳት ያለበት ጥያቄ ስላለ ነው። አንድ ጊዜ እያወቅን እንድንሄድ ነው እንጂ ስለማመን አለማመን ሳይሆን ምንድነው አንደርስታንዲንግ በእሳት የተገለጠው በእሳት የተገለጠው ቆይ የአላህ ቃል የአላህ ባህሪ በእሳት ተገልጧል። እሳቱ ፍጡር ነው ወይስ አውርቶታል? እያወራ ነው የሚለው እኮ አውርቶታል እኮ ፐርሰን አይደለም። ኧረ እባክህ እሳቱ ምንድነው? የተገለጠበት እሳቱ ምንድነው? እሳቱ ፐርሰን ሆኖ አይቆይም። እንደ ባህሪ እሳቱ ምንድነው? ፐርሰን አድርገህ የተገለጠው በምንድነው? ተገኝቷል አልተገኘም? እሳቱ ምንድነው? ቃል አንድ ላስረዳ። ይቅርታ ከሰማኝ አንድ ጊዜ ኤልያስ አንድ ጊዜ እስማኤል አንተ ምን ታርግና አንድ ጊዜ ከኤልያስ ጋር ኤልያስ ይጨርስ። አንድ ጊዜ ኤልያስ እሳቱ ምንድነው? በተፈጠረ ነገር ነው ተገልጦ አላህ የተናገረው ወይስ አይደለም? አሁን ተገልጦ የሚባለውን ነገር አሁን ወህይ ወርዶ ከሆነ ወህይ ሌላ ጉዳይ ነው። እሱ ለሞሰስ ሲያናገረው በእሳት ውስጥ የተናገረው አላህ ከሆነ ያ እሳት በተፈጠረ ነገር ነው ተገልጦ የተናገረው ወይስ አይደለም? እሳቱ ፍጡር ነው ወይስ ያልተፈጠረ ነገር ነው? ሙሳ እሳት ውስጥ እያለ ንግግሩ ደርሶታል። ሙሳ ንግግር ተለዋውጧል። ንግግሩ በምንድን ነው የመጣው? እሳት ውስጥ ያለው ንግግር የማን ነው ንግግሩ? አላህ በድምጽ ንግግሩ ፊዚካል ፐርሰን አይደለም። ንግግሩ ያላህ ነው። ንግግሩ ያላህ ነው። በምንድን ነው? በምን ውስጥ ሆኖ ነው የተናገረው? አላህ ውስጥ ሆኖ የሚባል ነገር የለም። ካለበት እሳቱ እኮ ነው የተናገረው። ጋይስ እሳቱ እኮ ነው። እሳቱ ፈጣሪ ነው። እሳቱ መናገር ይችላል። ድንጋይን ምን ይናገራል? እሳቱ ፈጣሪ ነው። ቆይ ድንጋይንም እኮ እንዲናገር አድርጎ መልእክት ማስተላለፍ ይችላል። አንተ እንዴት ነው የፈጣሪ ሁሉን ቻይነት ላይ ጥያቄ ውስጥ የሚገባው? ስለዚህ አላህ እንዲናገር አድርጎት እሳቱ ተናገረ ነው ወይስ አላህ ተናገረ ነው የምትሉት? በፈለገው መልኩ ይናገረው። ብቻ መልእክት ደርሶታል። በፈለገው መልእክት እኛ ስለሱ አልጠየቅንም። አላህ ተናገረ ነው የምትሉት? አላህ ተናገረ ከሆነ የምትሉት ስለዚህ አላህ በድንጋይ ተገልጦ ነው የተናገረው አይደል? ቆይ ኖ ቃል አንዴ ኤልያስ የጀመረውን ግን ቢጨርሰው ደስ ይለኛል። ኤልያስ ከዚህ በኋላ ማይክል እንዳከፍትሽ ኤልያስ ጋር አንድ ነን። ቆይ አንድ ምሳሌ አንዴ ይህ ልንገርህ። እኔ አሁን ከእናንተ ጋር እያወሮኝ ነው። ንግግሬን እየሰማችሁ ነው። አካሌ የት ነው ያለው? አካሌ አዲስ አበባ የሆነ ቃሊቲ የሚባል ቦታ አካባቢ የሆነ ቦታ ነው ያሉት። ግን ድምጼን እየሰማችሁት ነው። በምንድን ነው እየሰማን ያለ ነው? በስልክ አማካኝነት። ስልክ የሚባል ቴክኖሎጂ በሱ አማካኝነት እንጂ ያለዚህ ቴክኖሎጂ ልሰማው አልችልም ነበር አይደለ? ድምጽህን። አዎ አላህ ግን ማለት ነው አላህ ግን የሁሉ በላይ ቻይ ስለሆነ አላህ በአካሉ ከአርሽ በላይ ሆኖ ያለ ምንም ቴክኖሎጂ ያለ ምንም ነገር እዛ ሆኖ ማለት ነው ያናገር ይችላል። አናገረው በቃ በምን አናገረው? ቆይ አንዳጠኝ ልክ አሁን አሪፍ ምሳሌ ነው። በንግግሩ ቆይ ልክ ያንተን ድምጽ የኔን ድምጽ በስልክ ውስጥ እንደምሰማው ሁሉ ስልክ የሚባል ቴክኖሎጂ ተጠቅመህ እንደሰማው ሁሉ አላህም ደግሞ ፍጡር በሆነ እሳት ተገልጦ ተናገረ። የአላህ ቃልም ደግሞ ፍጡር በሆነ ወረቀት ተገልጦ ተነበበ። ቀጥታ እሳቱ ሚንስ ኦፍ ኮሚኒኬሽን አይደለም። ልክ እንደዛ እሳቱ ሚንስ ኦፍ ኮሚኒኬሽን አይደለም። በእሳት ነው የተናገረው። ልክ እንደ ኮሚኒኬሽን ያደረገው ከሙሳ ጋር በእሳቱ ውስጥ ነው። በምን ውስጥ? እሳት ውስጥ ተገልጦ እሳቱ ሚንስ ኦፍ ኮሚኒኬሽን አይደለም። እሳቱ የተናገረው ልክ የኔን ድምጽ ዝም በል ኤልያስ አቃትግባ። ሶሪ በጣም እየረበሽክ ነው። እሺ ያስተላል። ቆይ አንድ ጊዜ ታችሁና እስማኤል ጋር ጨርሰን ከዛ ይገባል። እየረበሸ ሆን ብሎ አውቆ ስለሆነ ነው ማልማል እየገባ የሚረበሸው። ለዛ ጦት ፕሊስ አታስገቡትና እንጨርስ። በተረጋጋ መንፈስ እንዳንሄድ እየረፈል ስለሚፈልግ ነው። ኦልዌይስ ቢ አመሉም ስለሆነ ነው። አንድ ኤቪደንስ የሚሰጥ ልጅም አይደለም። ሶ እኔ ያልኩህ እኮ እስማኤል አንተ ያልከኝን ነው እኔም እየተናገርኩ ያለሁት። ያ የሚነደው እሳት
ያ የሚነደው እሳት አላህ የተገለጠበት እሳት ነው። አላህ ንግግሩን በእሳት ነው የተናገረው እንጂ ያለ እሳት አልተናገረም። ልክ የኔን ድምፅ ያለ ስልክ መስማት እንደማትችለው ሁሉ ሙሳም ደግሞ ሊሰማ የሚችለው በዛ በእሳት ውስጥ ነበርና አላህ የፈለገው ምርጫው እሱ ስለሆነ በእሳት አናገረው። ቆይ አውራህ ጨረስክ አይደለ? አሁን እኔ እናንተ ስንግባባ ስናወራ ቴክኖሎጂ የሚባለው መሳሪያ ተጠቅመን ነው እያወራን ያለ ነው። አላህ ግን በእሳቱ እዛ ቦታ ላይ እሳት ነዷል እንጂ አላህ ሙሳን ሊያናግረው እሳቱን እንደ መዳረሻ ልክ እኛ ስልክ እንደምንጠቀመው ሁላ ልክ እንደ መዳረሻ ነገር እሳቱን አልተጠቀመ። በቃ አላህ አናገረው ነው። እዛ ቦታ እሳት ነበር የሆነ ነገር ያናገረው እኮ አይችልም አይደለም እኮ ያናገረው በእሳት ከሆነ በእሳት ነው መዳረሻው እንጂ ልክ እኔ ስልክ እንደተጠቀምኩት እሱ አላህ ፍላጎቱ ስለሆነ እሳቱን ተጠቅሞ እኮ ነው ያናገረው። እሳቱ ሳይጠቀም ነው ያናገረው። እሱ ማለት አንችልም። እሳቱን ተጠቅሞ ቆይ ቁርአኑ የሚለው እሳቱን በእሳት ውስጥ አናገረው ነው የሚለው አይደል? ለመናገር እሳቱን ተጠቅሟል አላህ። እሳቱን ሙሳ ቆይ ቁርአኑ ኢኒ አነስቱን አረና የሚለው ቆይ እሳቱን አንስቶ ሲሄድ ማን ነው በእሳት ውስጥ ነው ያናገረው አይደል? ልክ የኔ ስልክ እንደምትጠቀመው አላህ እሳቱን ተጠቅሞ ነው ያናገረው። ቁርአኑ የሚለው እንደዛ እኮ ነው። በእሳት ተናገረው። አይ ቁጥቋጦ ውስጥ አውጣ እስኪ ማስረጃውን አውጣ ማስረጃውን አውጣ። መልካም እሺ፣ መጀመሪያ ያንተን አገራውን አስቀምጥ። አሁን እሳት ውስጥ የተናገረው አላህ ነው ብለሃል። ስለዚህ በእሳት ውስጥ ያናገረው ወይስ ያለኝ? እኔ እሳት ውስጥ አላልኩም። እኔ አላህ እዛ ቦታ ላይ እሳት ነበረ፣ አላህ አናገረው ነው የተናገረችው። ምንድን ነች? እሳቷ ነች ወይስ አይደለችም? የለም እንደዛ አይደለም። እሳት ምን ይመስላል? እሳቱ ነው። ከመክፈታችን በፊት ሌላ ነገር እናውራ። አንዴ ብዙ እኛ የምንተረጉመው አጣማ እንዳተረጉመበት። እሺ እኔ እሳት ውስጥ ሆኖ ተናገረ የሚል ማስረጃ የለም። እንደገና ደግሞ እሳቱ ተናገረም አላልንም። በቃ አላህ አናገረው እዛ ቦታ ላይ እሳት ቻፕተር 27 ቨርስ ከ7 ጀምሮ እናንብበው። ለምን እዛት ይላል ጅብሪል ያናገረው ሲባል ምንድን ነው? በጅብሪል በኩል ምን ከጅብሪል ያናገረው ነው ነብያችን ቆይ አላህ ቃሉን በጅብሪል በኩል እያስተላለፈ አይደል? ጅብሪል አይደል የሚናገረው? አላህ ነው የሚናገረው? ቆይ አሁን ቆይ በሚያውቀው ችግር የለውም። ጅብሪል ነብዩ መሐመድን አናገረ ሲባል ዋሮንቹ ፑል ሚው እንደ ቢግ ዋን ለምን ትልቁ ላይ አታረጉኝም? እኔ እሳቱ የታለ እስኪ ቆይ አውጣልና እንየውና እኔ ጋር ፖዝ ለግን ፖዞ ነው ለኔ ብቻ ነው ፖዞ ነው የሚታየኝ። ወጥተህ ግባ። ፖዞ ነው አለ አንተ ትሰማለህ፣ ድምጽ ይሰማል፣ ግን ፖዝ ነው። ወጥተህ ግባ። ላውርድና ትገባለህ። መልስ ነው አይደለም ዱባይ ይኸው አርግቴ ዘማን አከም ነገ በለው አከም ነገ በለው ሱረቱል ጣሃ ላይ ቻፕተር 27 እንክፈትልኝ አንዴ። የለም ይሄ እዚህ ላይ 27 ኦኬ ሰዓት ውስጥ የሚል የለም ብሎኛል። ቻፕተር 27 ቨርስ 7 ጀምሮ አንብበው። ከ7 ጀምሮ አንብበው። ሙሳ ለቤተሰቦቹ እኔ እሳትን አየሁ፣ ከእርሷ ወሬን አመጣሁላችሁ። ምን አለ ሙሳ? እሳትን አየሁ፣ ከእርሷ ወሬን አመጣሁላችሁ፣ ወይንም ትሞቁ ዘንድ የተለኮሰ ችቦ አመጣሁላችሁ ባለ ጊዜ የሆነውን አስታውስ። በመጣም ጊዜ እንዲህ በማለት ተጠራ። አንዴ ቃል የተሳሳተ አነባብን ያነበብከው እስኪ ወደ ላይ ውጣ። እሷን በስትክክል ሙሳ ለቤተሰቦቹ እኔ እሳትን አየሁ ከእርሷ ወሬን አመጣሁላችሁ አመጣላችኋለሁ በል አመጣላችኋለሁ ወይንም ትሞቁ ዘንድ የተለኮሰ ችቦ አመጣላችኋለሁ ባለ ጊዜ የሆነውን አስታውስ አለ። በመጣም ጊዜ እንዲህ በማለት ተጣራ። እሳቲቱ ያለው ሰውና በዙሪያ ያሉት ሁሉ ተባረኩ። ውሸት ነው። በእሳቲቱ ያለ
ቆይ ማይ ሎርድ ነው የሚለው እዚህ ጋር ብለስድ እዚህ ጋር እሳቲት ውስጥ ያለ ሰው የሚል የለም። ብለስድ ዘዋና በቅንፍ አድርገውታል። እሳቲት ብለው ቅንፍ አድርገውታል። እዚህ ላይ አረብኛው ላይ ገብቶ ቅንፍ ውስጥ ነው። በነገራችን ላይ ይኸውላችሁ ይሄኛው ልብ በሉ በእሳቲቱ ቃል አንዴ ሶሪ በእሳት ውስጥ ያለውና በዙሪያው ያለው የተባረከ ይሁን ይላል። የዓለማት ጌታ ጥራት ይገባው ይላል። ኦኬ ቀጥል። ከዛ ምን አለው ይላል ኢሳ ሆይ ሙሳ ሆይ እነሆ እኔ አሸናፊው ጥበበኛው አላህ ነኝ። እዛው እሳት ውስጥ ሆኖ ማለት ነው። ሆኖ የሚል ነገር የለም። በቃ አንተ እሳት ውስጥ ሆኖ የሚለው እሳት ውስጥ ሆኖ ትላለህ። ያው ብለስ ዳን ዋን ዋሪንፋ ኢን ዘ ፋየር እያለ ስለ እሳት እኮ ነው የሚያወራው። ከላይ ጀምሮ በእሳቱ ዙሪያ ያሉ ሰዎች ተባረኩ አለ። ከዛ በኋላ ድምጽ ሰማ ነው የሚለው። ይሄ ቅንፍ ነው። እሳት ውስጥ ሆኖ ከእሳቱ ውጭ ሆኖ የሚል የለም። ቆይ ኡስታዞች አማርኛው ላይ ዲሲቪ ያደረጉት ነው። ይኸውልህ በእሳቲቱ ብሎ ያለው ሰውና በዙሪያ ያሉት ተባረኩ የሚለው እዚህ ድረስ በቅንፍ ነው። ቅንፍ ነው ያስገቡት። በእሳት ውስጥ ያለው ሰው የሚል የለም እኮ። በቃ እሱ አላመነም። በቃ መብቱ ነው። አልገባውም። እናንተ ለምን ቀላል ቋንቋ አትጠቀሙ? እሺ በቃ ያው ነው አይደለም። ለምን ቀላል ቋንቋ አትጠቀሙ? ስለ ጅብሪል ለምን አትጠቀሙ? አሁን ጅብሪል ሲያናገረው አልገባውም። በቃ አልገባውም። ሌላ ነገር ካለ አልገባውም። ኦኬ በቃ አላወራውም አይደለም። አልገባውም እንበልሽ። ሌላም ቦታ ለምን መሰለህ አልገባውም እንበል። ይሄኛው አልገባውም። እሺ ይሄኛው ምን ታደርጋለህ? እሺ በሚገባው ቋንቋ ጅብሪል የአላህ ቃልን በጅብሪል በኩል ሲያስተላልፍ ጅብሪል ነው የሚናገረው አይደለ? አላህ እየተናገረ ነው። አሁን ያመጣው ማስረጃ ላይ ለምን እንዘላለን? እሱ አላህ እሳቱ ውስጥ ሆኖ አወራው ምናምን ብሎ ነበር አይደል? ነው አልገባውም ብዬ ነው እሱ እኮ የግልጽ የሆነ ማስረጃ መጥቶለታል እኮ። እዚህ ጋር ማስረጃውን ያቅርብ። አላህ እሳቱ ውስጥ ሆኖ አወራው ሲል ነበር። ቁርአኑ ደግሞ አይልም እሳት ውስጥ የሚል የለም፣ በፍጹም የለም። ይሄ እኮ ቃል 28ን ክፈትልኝ አንዴ። አየነው እኮ 28 ከዛ 30 28 30 28 ቻፕተር 28 ሶሪ እያወራው እሳት ውስጥ አይደለም የሚለውን ኮንፈርም አድርገናቸው እንሂድ። እዚህ ጋር እሳት ውስጥ አይደለም እያሉ ሙሳ በቤተሰቦች የዚሁ ጉዳይ የዚሁ ተቀጣይ ነው። ቀጥል። ቻፕተር 28 ቨርስ 30 ላይ ሂድ። እሺ 28 ቨርስ 30 ላይ ስትሄድ ምን ይላል መሰለ? እስቲ አንብበው። በመጣትም ጊዜ ከሸለቆ ቆሞ ዳርቻ ከዛፊቱ በኩል በተባረከችው ቡሽ የሚለው በርኒንግ ፋየሩ ነው። ይኸውልህ ሸለቆ ዳርቻ ምናምን ብለው ይኸውልህ ሌላ ነው፣ ውሸት ነው። 28 30 ላይ ምን መሰለ የሚለው when he come to it he was called from the bush burning bush ኦኬ። ከዛ ምን አለ? እኔ የዓለማት ጌታ ነኝ፣ እኔ የዓለማት ጌታ ነኝ በማለት ተጣራ አይደለም ተጠራ ነው። ተጠራ አይደለም። ሳውንድ ስፒኪንግ እኮ ነው። ተጠራ እንዴ ስፒኪንግ እኮ ነው። ተጠራ ማለት ማን ነው? ዋና ፖይንቱ ተጠርቷል። ጠሪው ማን ነው? በቃ ጠሪው ማን ነው? እሱን እኔ ያለው ማን ነው? ሙሳ ከምኗ ነው ወሬ የሚያመጣው? መልሱ እስኪ ወንድ የሆነ ሶስታችሁ። ሙሳ ወሬን አመጣላችኋለሁ ያለው ከምን ውስጥ ነው? ወንድ የሆነ ሙስሊም ይመልሳውን። ውስጥ የሚል ነገር እሷ ብለዋል። እሳቲቷ ዘንድ ወሬ ነው አለ። ከውስጥ ቶክ የለም። ከማን ነው የሚያመጣው? ቆይ ከእሳት እሳት ያወራል እንዴ? አድራሻ ነው ባይዘው እሳት ያወራል ወይ? አድራሻ ነው። እሳት ያወራል ወይ? እኔ ሰፈር አድራሻ ነው። ያወራል ያወራል። እሳት ያወራል። ምን እያልከኝ? እሳቱ አድራሻ ነው። እሳት በተፈጥሮ ያወራል ወይ? አድራሻ ነው። እሳት በተፈጥሮ እሳት ያወራል ወይ? ያወራል ወይ ሳያወራም? ጥያቄ እሳቱ ሰብጀክት ነው። አድራሻ ነው። እሳት ከየት ነው የሚያመጣው? አድራሻ ነው። ካለበት ቦታ ወሬ ያመጣላችኋለሁ ማለት እኮ ነው ሀቢቢ። እሳቱ ካለበት ቦታ የሚለው ኬቱ ጋር ነው? ከእሳቷ ነው የሚያመጣው። እርሷ ማለት ነው አይደለም? ቆይ ውስጥ እንዴት እንደሆነ
ውስጥ ላስገባህ ነው ውስጥ አስገባለሁ ችግር የለም ከእርሷ የተባለችው እሳት ነች አይደለ ከእርሷ ያላት እዚህ ጋር እሳትን ነው አይደለ ከእርሷ ውስጥስ ድምጽስ ቢወጣ ምንድነው አሁን ፖይንቱ እዚህ ጋር ከእርሷ ቆይ ከእርሷ የተባለችው ይገባል ሚውተር የጠየቅኩን ብቻ መልስ ከእርሷ የተባለችው እሳቷ ነች ወይስ አይደለች አንበልና ወጣም አንልም የተባለችው ማን ነች ነው ጥያቄው ከእርሷ የተባለችው ማን ነች ከእሳቲቱ ዘንድ ከእርሷ የተባለችው እሳቷ ራሷ ነች አይደለ እስቲ ፖይንትህን ግልጽ አድርገው አሁን አንተ ምንድነው እሳቷ ነች ወይስ ፖይንቴ ነው እሳቷ ነች ወይስ አይደለችም ገብቷችኋል ማይካችሁ ሚታርጋችሁ ትጫጩ የነበራችሁት ሁሉ ፖለቲካችሁ ስለተበላ ነው ዝም ያለው ከእርሷ የተባለችው ማን ነች አንተ ፍላጎትህ ከእርሷ የተባለችው ማን ነች ከእርሷ ዘንድ ማለት ይቅርታ ከዚህ በኋላ የልጅ እንዳታስገቡት በጣም ወይ አያወራ ወይ እንትን አይደል ከእርሷ የተባለችው ማነች እስማኤል ፕሊስ ከእርሷ የተባለችው ማነች ዲሲቭ ማድረግ ሳይሆን ማላገጥ ሳይሆን ቁም ነገር እንማር ይሁሉ 100 ምናምን ሰው ሊማር ነው ቁጭ ያለው መልሱልኝ ለምን ትፈራላችሁ ከእርሷ እሳቷ ኦኬ ከእሳቷ ነው ወሬ የሚያመጣው አይደለ እናመሰግናለን በጣም ነው የምናመሰግነው ታወራ መቼም አይደለ በእሳት የተገለጠው ማን ነው በእሳት የተገለጠ የሚል ነገር የለውም እዚች ጋር አላህ ድምጽ አሰማው ከእሳቱ ዘንድ በእሳት ወሬውን የሚያወራው ማን ነው እሳቷ ነች ብለኛል ወሬ ውስጥ ሆኖ ያወራው አላህ ነው ወይስ አላህ አይደለም መልእክቱ የአላህ ነው በእሳት እሳቷ ስታወራ ወሬው እሳቷ ስታወራ እሳቱ አወራ የሚል ነገር የለም ቃል አሁን እዚህ ጋር መልእክቱ ያላህ ነው ማለት ቆይ መልእክቱ ንግግሩን አለ የሚጠየቁ ስትሮማን ፋላሲ አታስራ ስትሮማን ፋላሲ ሳይሆን እዚህ ጋር እሳቷ የምትናገረው በእሳቷ ውስጥ የሚናገር ጥርግ ብሎ ይወጣል በል አንዳንዴ አንብበው እስቲ ሙሉን አንብበው በደንብ እኮ አነበብ ነው ከእርሷ ውስጥ የሚናገረው እሳቷ ውስጥ ሆኖ የሚናገረው አላህ ነው ወይስ አላህ አይደለም ውስጥ ውጭ የሚል ነገር የለም አሁን እዚች ጋር ከእርሷ ይላል አላህ ወሬ የሚያመጣው ከእሳቷ ከሆነ በእሳቷ ውስጥ የሚናገረው ደግሞ አላህ ነው ሙሳ ሆይ ይኸውልህ ቁጥር 9 ላይ ምን ይለዋል እነሆ እኔ አሸናፊ ጥበበኛ አላህ ነኝ ይላል በአንተ ቋንቋ ቃል ልመልስልህ ጅብሪል ለማጠቀም ጅብሪል አዲሱ ተጠቀም በቃ እኔ ፖይንቱን ጨርሻለሁ ተጠቀም እንደሱ ይግድ ማምራት ቆይ ጥሩ ነው አንዴ በትህትና ማውራት በጣም ደስ ይላልና ከሰዓቲኩም ሚንሃ ቢኸበሪ ከእሳቷ ወሬን አመጣላችኋለሁ አይደለ ዘንድ የሚል አለ ዘንድ የሚል የለም የለም ችግር የለም ከእርሷ ካለ በቃ እስኪ አንተ አንብብ ከእርሷ አመጣለሁ ከእርሷ ወሬን አመጣለሁ ከእሳት ወሬን አመጣለሁ ወሬን አመጣ አሁን እዚህ ጋር የተፈለገበት አሁን እሳት ውስጥ ምን አለ እዚህ ጋር እሳት ውስጥ ደግሞ እሳት ውስጥ ምን የሚል ቃል ወጣ ቆይ ከዛ ውስጥ የወጣው ወሬ ደግሞ ነው ቆይ አንዴ እሱን እመጣልሃለሁ እስማኤል አንድ ጊዜ ከእሳቷ ውስጥ ምን አለ መሰለ ሙሳ ሆይ አለ እኔ አሸናፊውና ጥበበኛው አላህ ነኝ አለ እሳቷ አላህ ነች ወይስ አዳምጠኝ እሳቷ አላህ ነች ወይንስ አላህ በእሳቷ ውስጥ አድሮ ተናገረ እሳቷ አይደለም እዚህ ጋር ያወራች ያለችው ቃል እኮ ማይክ በጣም ተቆጣጥረህ እኛ እንድናወራ አትፈልግም አንተ ብቻ እያወራማ ይሄማ ከባድ ነው ይሄው እድል ሰጠው እንደፈለኩ እድል ሰጠው ይሄው እኔ ሰጥቻለሁ እንደፈለኩሽ ድጋሚ መጣበታለሁ እሺ ሰዓቲኩም ሚንሃ ከእርሷ ወሬን አመጣለሁ ከእሳቷ ወሬን አመጣለሁ ሲል ሙሳ ማለት ነው አሁን እዚህ ጋር ሙሳ ፈጣሪውን አውርቶ ያውቅ አላህን አውርቶ ያውቅ ቆይ አሁን ይኸው እንትን እያልኩ ነው አሁን ገና አላህን ሊያወራ ነው የሚያውቀው ነገር የለም አሁን ገና ሄዶ አላህን ሊያወራ ነው ሙሳ አላህን ሊያወራ ነው ባለፈው ጊዜ ሙሳ አላህን አላወራም ታዲያ በሚሄድበት ሰዓት
መንገድን ተሳስቶ ነበር። አሁን ወዴት ነው የሚሄደው? ወደ ፈርዖን ወዳለበት ሀገር እየሄደ ስለሆነ ታሪኩን እኮ እናውቀዋለን እኮ። ወደ ፖይንቱ እመጣልሃለሁ። ወደ ፖይንቱ ፕሊስ አስጨርሰኝ። አሁን እዚህ ጋር አላህን ምንም አላናገርም ይሄ ሙሳ ማለት ነው። አሁን ከእሳቷ ወሬን አመጣላቸዋለሁ ሲላቸው ለቤተሰቦቹ መንገድን ስለተሳሳተ በጨለማ ሳት ስለሆነ እዛ እሳቱ ያለበት ቦታ ላይ መንገዶቹ ፍንትው ብለው ስለሚታዩ ቤት አቅጣጫ ወዴት እንደሚሄድ መንገዱን ያህን አመጣላችኋለሁ ብሎ ሄደ። ልክ እዛ ሲሄድ ደግሞ ወሬን ይዞ ሊመጣ ሲሄድ ደግሞ እዛ ጋር ደግሞ አላህ ሱብሓነሁ ወተዓላ አናገረው ነው። ወሬ አመጣለሁ ሲል የአላህን ቃል ይዞ አይደለም የሚመጣው። እሱ እዛ ጋር አመጣለሁ ያለው ሌላ ነው። መንገድ ስለጠፋበት መንገዱን የሚጠቁምለት አቅጣጫ እዛ አካባቢ ብርሃን ስላለ መንገድ ወዴት እንደሆነ ዜና ይዞ ለቤተሰቦቹ ሊያመጣ ነው እንጂ እዛ ጋር ሄዶ አላህ እንደሚያናገር እኮ ምንም ያውቀው ነገር የለም። ሙሳ ግን እዛ ቦታ ሲሄድ ደግሞ እኛ እኮ ይሄ ምን ይባላል መሰለህ እስማኤል ስትሮማን ፋላሲ ይባላል። ለራስ ጥያቄ ጠይቀ ራስ መልስ እየሰጠ ነው። እኛ እሱ መች ጠየቅን? ሙሳ ሊያናገረው ፈልጎ ስለሱም አይደለም መንገድ ሊመራውም አይደለም ስቶሪ አለው። የምን መንገድ መምራት ነው? ይስቅርብን። አንፈልግም፣ ወደዛ መግባት አንፈልግም። አውቀው ነው። ለምንድን ነው የምታወራው? መንገድ ሊመራው ነው ወት እንዴ? ያወራው ነገር እኮ አለ ከታች እኮ ቁጭ ብሏል እኮ ምን አርግ እንዳለው እሱን ማንበብ ደግሞ እንችላለን። ቀጥለን ከማን ጋር ለአላህና ሙሳ ነው እንጂ ኖ አላህና ሙሳ ለኔ ተውና ሙሳ ታሪክ ውስጥ ነን ያለ ነው እና ሙሳ ታሪክ ውስጥ ላይ ከሆነ ደግሞ ሙሉ ታሪኩ ላይ አያይዘን መሄድ አለብን። አያያዝ ነው እኮ ነው። ከእሳቱ ወሬ አመጣለሁ ሲል ማለት ነው ከአላህ የሚላክለትን አላህ እንዴት ነው ሙሳን አናገረው የሚለውን ኮንሴፕት እስማኤል ስለያዝከው ሙሳን አላህ እንዴት አናገረው? እንዴት ነው ያናገረው? እስኪ እንዴት ነው ያናገረው አላህ ሙሳ? በጣም ጥሩ ጥያቄ። ሙሳ እሳቱ ጋር ሄዶ አቅጣጫ ስለጠፋበት ከዛ ወሬ ይዞ ሊመጣ ሲል እዛ ቦታ ላይ እሳቱ ቦታ አስጨርሰኛ ፕሊስ እሳቱ ቦታ ሲደርስ አላህ ሱብሓነሁ ወተዓላ አላህ አናገረው እንጂ በምንድን ነው ያናገረው? እንዴት ነው ያናገረው? አላህ ድምፁን ከሰማይ አሰምቶት ነው? በጆሮው ነው? በማይክሮፎን ነው? በስፒከር ነው? በእሳት ነው? በምንድን ነው ያናገረው? እሱን ነው በምን እያልኩ አንተ እዛ ጋር ነው በዚህ ጋር ነው አትበለኝ። ግልጽ የተቀመጠ ቃል አለ፣ አትፍራው። ችግር የለም። ቆይ አላህ በእሳት እዚህ ጋር ማለት ነው በእሳትም የሚል የለም፣ በማይክሮፎንም በምንም የሚል የለም። እሺ በምንድን ነው ያናገረው? በምን እንዳናገረው ግልጽ የሆነ ማስረጃ የለም እዚህ ጋር። አናገረው ያልከኝ በምን አውቀህ ነው? ቆይ አናገረው ያልከው በምን አውቀህ ነው? አንተ በምን አውቀህ ነው አናገረው ያልከው? አሁን አናገረው ስትል ነበር። አናገረው ስልማ ነበረው። ይሄ ቁርአኑ እንደሚለውና ማስረጃ ስላለ ነው አናገረው ያልኩ። ምንድን እኮ እንዴት ነው ያናገረው? በምን እንዳናገረው ግን ማስረጃ የለም ነው። በኢየሱስ ስም ግልጽማ ማስረጃ አለ። እሺ እሳቷ ተናግራለች አልተናገረችም? አልተናገረችም። ወሬ አላመጣም? አልወሰደም? ከእሳቷ አልወሰደም። እርግጠኛ ነህ? አዎ እሳት እንዴት ትናገራለች? ስለዚህ ሙሳ ውሸታም ነው ማለት ነው። ኖ ቆይ አንዴ መሰረት ቆይ ለምን አንተ ቆይ እኔ አይደለም ያልኩህ እስማኤል። ከእሷ ሲል ከእሳቷ ወሬ ያመጣለሁ ሲል እሳት ማውራት ስለማትችል ሙሳ ውሸታም ነው ማለት ነው። ቆይ አንዴ እሳቷ አላህ አናገረው እንጂ እሳቱ አወራማ አይባልም። ዘንድ ሲሄድ ከእሳቷ ከእርሷ ነው ትቀያይሩታላችሁ። ቅድም ስታወራ በፍጥረት ውስጥ እሳት ውስጥ የሚባል ጭራሽ የለም ብላር እንደ የጀመራችሁት እኮ ለዛ ነው የወጣ ነው። ባይዘ እየቀያየርከው ነው። ሁለተኛ መንገድ ጠፍቶታል። ኦኬ ቻፕተር 28 ክፈትልኝ ፕሊዝ። ጭራሽ መንገድ ጠፍቶት ነው ብለሃል። እስቲ እናነባዋለን። መንገድ ጠፍቶት እንደሆነ ኮንቨርሴሽናቸው ምን እንደሆነ ክፈት እስኪ። ላስት የበላው ነው ተፍሲር እኮ መክፈት ይቻላል። ምን ተፍሲር ነው? ተፍሲር አላወረደም እኮ አለ። የምን ተፍሲር ነው የምትለው? እናንተ እዚህ ጋር ፊት ለፊት ግልጽ እያለ ቁርአን እዚህ ጋር ቁርአን እኮ ማለት በመጣም ጊዜ እንዲህ በማለት ተጣራ ይላል። ቁርአን ተፍሲር ግን እንትን ማንበብ አፈጣሽ። እሺ በቃ እኔ አሁን ላንብብልህ ሲምፕሊ። እዚህ ጋር ከ28:30 ላይ but ይላል when he came to it he was called from the bush in the sacred ground to the right side of the van ይላል
then he said oh Moses truly I am God the Lord of the worlds all worlds ራሱን I am God ብሎ እየተናገረ ነው እዚህ ጋር እንደምታየው I am God the Lord of your world now throw down your staff አለው ጣል እጅ ላይ ያለውን but when he's slithering like a snake he ran away without looking back ሳይ እንትን አለ እንደ እባብ ሲሆንበት እዛ God assured him ይላል ማን አላህ ማለት ነው አረጋጋ እንትን አለው አረጋጋው ከዛ ሞሴስ ተመልሶ draw near and have no fear አለው you are perfectly secure አለው ማን አላህ okay now put your hand through the opening of your collar እጅን ብብት ውስጥ ከተታለው it will come out shining እያንጸባረቀ ይወጣል አለው white ምንድን ነው የሚለው unblemished okay and cross your arms ይላል tightly to clean your fears ይላል እጁንም ከተተ ይላል these are the true proofs ሁለት ፕሩፎች ሰጠው ይላል from your lord to Pharaoh and his chiefs they have been truly a rebellious people አለው that's it ከዛ ይሄ ወሬ ነው እያወራው ነው ይሄው ይሄንን ነው የሚነጋገሩት ጭራሽ ፈሮ ጋር ሄዶ የሚያረጋውን ነገር ነው ከአላህ ጋር ያወራው እዚህ ጋር ማለት ነው ንግግሩ ይሄ ነው አንተ ግን መንገድ ጠፍቶት ያናገ ከሷ ወሬ ያመጣው ብርሃን መንገድ ላይ አይባት ነው የመንገድ ብርሃን እስማኤል አንተ በአላህ ስም ነው የቀጠፍከው አሁን መጀመሪያ ሻሃዳ ያዝ 3 ቀን ጹም እንዴ መንገድ ጠፍቶት ነው ይለኛል እንዴ አረ ፈር በእናትህ አንተ አንዴ መጀመሪያ ማለት ነው እኔ ካንተ ጋር አላወራም ባይዘው ስለገረምከኝ ነው የከፈትኩት እንጂ አላወራም ኦኬ ኖ ቆይ አላወራም እንካ በቃ ታሪኩን እኮ ማወቅ መቻል አለብን እሺ አሁን በግድ እዚህ ጋር ቆናንተ አንድ ጥያቄ ቆይ ይሄኛው አይደለም እስማኤል መንገድ ጠፍቶት የሚል አሳየኝ እስቲ አሁን መንገድ ጠፍቶት የሚል እዚህ የቱ ጋር ነው መንገድ ጠፍቶት አንዴ ቆይ ለምን ተዋሻለህ ቆይ አንዴ ምን አንዴ ያለው ውሸት ይያው እሺ አሁን ሙሳ አላህን ሊያናግር ሲል ማለት ነው አላህ እንደሚያናግር ያውቅ ነበር ቶ መንገድ ጠፍቶት ነው ያልከው ስለ መንገድ ጠፍቶት ነው ሄደው እሺ አንተ እየጠየቅኩ ነው መልስልኛ የታለ ከቶፒኩ አትውጣ I don't care ስለሱ ያውቅ ነበር it's none of my business መንገድ ጠፍቶት ነበር እኮ ነው ያልከኝ እኮ ወሬው ራሱ ንግግሩ መንገድ ስለጠፋው ነው ሰዓት እዛ ጋር የታየው ብለህ እኮ ነው ያወራው አዎ እኔ እኮ ታሪኩን እኮ ፍስስ አድርጌ የተፍሲር ኪታብ ላይ ያለውን እያስረዳችሁ ነበር ግን ለመረዳት ፈቃደኛ አይደላችሁ አንተ ምን እንደተፈጠረ ለመረዳት ፈቃደኛ አይደላችሁ አታውቅም ብዙ ቦታ ይሄው ቻፕተር 27 ላይ ይላል እኮ ይሄው እኔ ላስከፍትልህ glory to be God lord of all worlds ይላል ተፍሲር ኢብኑ ከሲር ክፈት ተፍሲር ኢብኑ ከሲር ክፈትሽ I don't care ስለ ኢብኑ ከሲር አላህ ኢብኑ ከሲርን አላወረደም እኮ ምንድነው የምታወራው ያው ቁርአኑን ይዘን ምንድነው የምታወራው አንተማ በእግዚአብሔር ስም ነው የምትቀጥፈው እስማኤል ዘላስት ዝገት እንዳይወድብን I am God the ተፍሲር ማየት አይፈልግም በቃ ትንሽ ነገር መቀነጫጨም አንተ ቁርአኑ ላይ እሳቷ ወሬ ላውራ እያለ ወደ ሌላ ብድር ደስ ይለኛል ባክግራውንዱን ታሪክ ማወቅ እኮ አለብህ ለምን ታውቃለህ ክሊርነስ ለምን ብሎ ሄደ ወደ እሳቱ ለምን ሄደ ለምን ሄደ እኔ አሳይቻለሁ እኔ ስላሳየው አንተ አሁን ያለ ብርሃን ስማ ለምን ሄደ ወደ እሳቱ ለምን ሄደ ሙሳ ወደ እሳቱ ለምን ሄደ እስማኤል እሳቷ ቆይ መንገድ ጠፍቶ ቆይ እስማኤል እሳቷ ብርሃን ልታመጣለት እሺ ብርሃን ልታመጣለት ሆኖ ሳለ ግን ብርሃን ልታመጣለት ነው ብለህን አንተ ብርሃን ልታበራለት ነው እሳቷ የሄደችው ብለህን ሙሳ ደግሞ ከእሳቷ ወሬ ያመጣለው እያለ አንተ ምንድነው ይሄ ዋርናት ኪድ ከእሳቷ ወሬ ላመጣላችሁ ከምኗ ነው ከእሳቷ ልብ በል ከምኗ ከእሳቷ አንተ ደግሞ ምንድነው ያልከው ብርሃን እንድታበራለት ብቻ ነው ቆይ ወሬ ማውራትና እሺ ተውና እሱን ወደ እኔ አሁን እዚህ ላይ ብዙ ለሁለት ዓላማ አይ አውቃችሁ ሙሳ ወደ እሳቱ ለሁለት ዓላማ ነው አንደኛው አሁን ደግሞ ሁለት ዓላማ አደረከው ይቅርታ ጠይቅ ቁርአኑ ላይ ያለ ነው ቁርአኑ ላይ ያለ ነው አንደኛ እዛ ጋር ቁርአኑ ላይ ያለ ነው አንደኛ ብርሃን ለማምጣት ነው ብርሃን ለማምጣት ወይም ደግሞ ሁለተኛው ደግሞ ማለት ነው እዛ ዘንዳ ወሬን ለማምጣት የመንገድ አቅጣጫል ምንን ለማምጣት እሺ ግን እዛ ቦታ ደግሞ ሌላ ነገር ነው አላህ አናገረው እሳት ያወራል ወይ እሳት ያወራል ወይ
እሳቱ አላወራም። እሳት ያወራል ወይስ አያወራም? መጀመሪያ ጥያቄ። እሳት አያወራም። አመሰግናለሁ። በቃ ሙሳ ደግሞ እዚህ ጋር ደግሞ ምን አለ? አይ ሙሳ ደግሞ ምንድነው ያለው እዚህ ጋር? ወሬ ላመጣ ነው ያለው አይደለ? ወሬ የሚያመጣው ከምንድን ነው? አተልኩኝ። እኔ ተፍሲር ማትቀበልን ከሆነ አስቸጋሪ ነው እናንተ ነው አይደለ? እሳት አያወራም ብላ ወረደው ተፍሲር ነው የወረደው። አንተ ቆይ ኧረ ሺት እኔ ታሪኩን እኔ ይገርማል። ጨረስን እኮ አሁን በጣም አስቸጋሪ ናቸው። እኔ ኢስማኤል መጀመሪያ እኮ ተፍሲር ጋር እኮ ተፍሲራቶቹ እንደዚህ ያሉ አላሉ እንሄድበታለን። እዚህ ጋር ግን እያለ ያለው ከእርሷ ሲል ከእሳቷ ነው ወሬ ሊያመጣ ሄደው። ወሬ ሊያመጣ አልኩ። እሳት አታወራም አልከኝ። ምን አይነት ወሬ? እኔ አልጠየቅኩም። ምን አገባኝ? እኔ ጠየቅኩ። ምን አደርግልኛል? የኔ ጥያቄ እሱ አይደለም። መጀመሪያ የምንግባባ የምፈልገው ምክንያቱም አንተ ስትሮማን ፋላሲ የሚባለው ለምን ዓላማ እንዴት ካላወቅን አዳምጠኝ። ስትሮማን ፋላሲ የሚባለው እኔ የጠየቅኩትን ዋናውን ጥያቄ ወደ ጎን ትተህ የራስህን ጥያቄ ጠይቀህ ምን አይነት ጥያቄ የሚል ጥያቄ ጠይቀህ እኔ ከእሳት አመጣለሁ ስል እሳት ታወራለች ወይ? የኔ ጥያቄ ነው። የወሬው አይነትን ጠየቅኩ። ታወራለች ወይስ አታወራም? እሳት አያወራም እያልኩ ነው። አያወራም። ታዲያ ሙሳ ግን ከእሳት ነው ወሬ የሚያመጣው። ከእሳት አይደለም ብለኸኛል። ይኸው እዚህ ጋር ደግሞ ከእሳት እንደሆነ ነው የሚያስቀምጠው። እሷ የተባለችው እሳት ነች ብለሃል ቅድም እዚሁ ጋር ራስህ ባዶ እሳቱ አወራ አላወራ እኮ እሱ አይደለም ፖይንቱ። ግን እሳት ውስጥ ሆኖ አውርቶታል። እሳቱ ያውራ ማን ያውራ ብቻ እሳት ውስጥ ሆኖ ነው ያወራው። በእሳት ውስጥ ያንን እኮ ለመምጣት ነው። በእሳት ውስጥ ያንን እኮ ነው ብለዋል። ስለዚህ ፖለቲካው ለምን አትተውትም? እውቀት ካለ እውቀቱን ይዘን እንውጣ። አሁን ምንም ከቅድም ጀምሮ ምንም ፖይንት ፕሩቭ አላረጋችሁ። ከአላህ ውጪ ሌላ አምላክ እናመጣለን አላችሁ። ጠበቅን። አላህ እሳት ውስጥ ሆኖ ተናገረ አልተናገረም ነው እስካሁን የምትጨቃጨቁት? የለም እኮ ብለህ እኮ ነው ያወጣንልህ እኮ። አሁን ክሬሽን ውስጥ አይገባም ብለህ ያወራ ነው እኮ። አላህ በእውቀት ሁሉም ቦታ ያከብረዋል። ዘላስ ክሬሽን ውስጥ እኮ ለመግባቱ እኮ ሌላም ሲምፕል ማስረጃ ስላለ ምን ሲምፕል ያስፈልጋል? ከዚህ በላይ ምን ያስፈልጋል? ቅርቢቱ ሰማይስ የሚገባውስ ቅርቢቱ ሰማይስ ይገባስ? ይሄስ ይገባል ማለት። እሺ ይሄንን እንተውና አሁን አላህ ጥያቄ ጠይቀው ከእሳት ውስጥ ድምጽ ቆይ ከእሳት ውስጥ ድምጽ ማሰማው እሳቷንም እንድትናገር አድርጎ መልእክት ያስተላልፍለት። አሁን እዚህ ጋር ምንድነው ፕሩቭ የምታደርጉት ነው? እኔ ክሬሽን ውስጥ አላህ ወደ ፍጥረቱ ምንድነው አላህ ወደ ፍጥረቱ ይገባል አይገባም? ቀስ እያለ ይመጣላል። መንገድ ጠፍቶት ነው እያለ ነው ጓደኛ ግራ ሲገባው። ቅድም ተነገረ። የእስልምና ውስጥ የፈጣሪ ኮንሰፕት ነገርንህ ግልጽ አድርገን። አላህ በህላዊው ከፍጥሩ ውጪ ነው። በእውቀቱን በባህሪው ግን ሁሉም ቦታ ያካበበ ነው። ገባሪዎች ናችሁ። ባይ ዘ ዌይ ኮንቨርሴሽን ራሱ ዌስት ኦፍ ታይም ነው ከእናንተ ጋር። አንተ እኔ እንደውም እንድታስረዳኝ ብዬ ነው የጠየኩህ። ምንም አምልኮት የጸዳ ነው። ኮንግራጁሌሽንስ እንኳን ደስ አለ። ስለዚህ አንዴ ላውራ እችላለሁ። ለጅብሪል መልእክቱ ሲመጣ ጅብሪል ይዞት የመጣው ቃል የፍጡር ነው ወይስ የፈጣሪ ነው? አሁን እዚህ ፖይንት ላይ ጨረስን። ምንም ፕሩቭ የምታደርጉት ነገር እንደሌለ ተስማማን አይደል? የግድ ማመን አይጠበቅብንም። ማመን አይጠበቅባችሁም። ችግር የለውም። ዋናው ጥያቄያችን ይሄ ስለሆነ አሁን ያለፋችሁት ላይ አንድ ጥቅስ አሁን ይገባል። ምንድነው ይዞ የሚመጣው ቃል? እኔ ልንገርህ ወይ አሁን አነበብከው ላይ ማለት ነው። ሱረቱ ጥቅሱ ምዕራፍ 20 ጥያቄው ምንድነው? መጀመሪያ ጥያቄው ምንድነው? ገብቶሻል? ግን አይ ጥያቄው ምንድነው? እኔ ስታመጪ ጥያቄው ገብቶሽ መሆን አለበት። ቆይ እሳት ውስጥ ከእሳት ወሬ ላምጣ ለሙሳ አይደል ያልከው? ስተት እዛ ላይ እንደዛ አይልም። እሳት ቤተሰቦቹን አስቆማቸው። እኔ ከሩቅ ቦታ እሳት አየ። ከእሷ ዘንድ ሂጄ ችቦ ላምጣ። ችቦ ማለት የተያያዘ እሳት መሪም ተሆነን ዘንድ በጨለማ ሰዓት ነው ማለት ነው። መሪም ተሆነን ዘንድ ከእሷ ዘንድ ችቦ ላምጣ እንጂ ወሬ ላምጣ አይልም እዛ ጋር። እሺ አመሰግናለሁ። እሺ ችቦ እንግዲህ አንብበነዋል ቃል በቃል ችቦ የሚል የለም። ሌላ ቦታ ሄደሽ ደግሞ ሌላ ነገር ነው አንቺ ያመጣሽ። እናመሰግናለን ስላመጣሽ። የለም አለ መጀመሪያ ሂጂና 28:7 አንብበሽ ነው መጀመሪያ ችቦ የሚል አለ። ለኔ ያውቀዋለሁ እንዴ 28:7 አንብቢ መጀመሪያ እና አረብኛ ላይ ያለውን ቃል ብቻ አንብቢ ከዛ ነው ወደ ዋናው ጥያቄያችን እንግባና
አንብበሽ ነው ምን እንደሚል መጀመሪያ 28 ላይ አንብብ አለ 28 7ን አንብበሽ ነይ። እኛ 28ን አላወራንም።